ሰላም ጤና ይስጥልኝ። ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁ። ሁላችሁንም ይህን ቻናል ተከታተሉ፣ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ዛሬ እንግዲህ የመጣሁላችሁ እስኪ ይሄንን ቪዲዮ እንየውና እንመለስ። እኔ በጣም የገረመኝ ያጀበኝ ቪዲዮ ነው። እኔ የምላችሁ ጋይስ አረቦች እንደ ጎሮሮ አላቸው እንዴ? ምንድን ነው የሚያንጣጣቸው? እኔ እኮ ትንሽ ነገር ተናግሬ እኮ ድምፅን ከፍ አድርጌ ያመኛል። ግርም ምን አለኝ በእውነት በጣም ነው ግርም ያለኝ ማለት ነው። ምንድን ነው እንደዚህ የሚያንጣጣቸው? እንደ ተፈጥሮ ነው ምንድን ነው? ባያም እኮ ላገኘው አልቻልኩም። በእውነት በጣም ነው የምናገሩት። በጣም ምንም ላቁ አልቻልኩም። በጣም የሚገርም ፍጥረት ናቸው በእውነት እንደዚህ በጣም ነው የሚገርመው። ቪዲዮ እንዳያችሁት እንግዲህ ቃሪያ ነው የምትበላው። በተለይ ደግሞ በጣም እዚህ ሀገር በጣም የሚያቃጥል የተባለ ቃሪያ ነው እየበላች ያለችው እና እኔ አፌ ላይ ምራቅ እየሞላ ነው እኔ ማለት ነው። እንዴ ቃሪያ ማቃጠሉን ተው እንደ ወገን በቃ ሰው ራሱ እያቃጠለ ቃሪያው ወደ ተቃጣይነት ሰው ወደ አቃጣይነት ተቀይረዋል። እንደ ወገን እኔ እዚህ ቪዲዮ ላይ የተረዳሁት ምንድን ነው በቃ ሰው በራሱ ከቃሪያ በላይ የሚያቃጥል ሆኖ ቃሪያው ደግሞ የሰው ልጅ የሚያቀዘቅዝ መስሎ ነው የታየኝ ማለት ነው። ተገለባብጠን መሰለኝ ቃሪያውና ሰው ተገለባብጦ መሰለኝ የማቃጠሉን ሁኔታ ማለት ነው። እና በጣም ነው የገረመችኝ። እውነት ነው የምላችሁ። ደግሞ እኮ የምትበላው ቃሪያ እዛ ሀገር አንደኛ የተባለ የሚያቃጥል ቃሪያ ነው። እንኳን አይደለም ባዶውን በሩዝ በዘባዲ ምናምን አድርጋችሁ ራሱ በጣም ነው የሚያቃጥለው በነገራችን ላይ። እርግጥ እንደዚህ ጨጓራ ያለባችሁ እህቶቼ ወንድሞቼ ቃሪያ በተጠቀሙ አሪፍ ነው። ለጨጓራ ቃሪያ በጣም ጥሩ ነው። ምናልባት ለወደው ሊያቃጥላችሁ ይችላል፣ ግን ቆይቶ ይተዋል ማለት ነው። ጨጓራውን እንትን የማለት የመቆጣጠር አቅም አለው ቃሪያ ማለት ነው። እኔ አሁን ብዙ ጊዜ ጨጓራ ያመኛል፣ በጣም ነው ሆዴን የሚነፋኝ። ከዚህ በፊትም ቪዲዮ ሰርቼላችኋለሁ አርግዤ ምናምን ብዬ ከምነግራችሁ በላይ እንደ ነፍሰ ጡር ነው ሆዴን የሚነፋኝ። አንዳንድ ጊዜ ደግሞ በቃ ሰውነቴን እንዳለ ከፊቴ ጀምሮ ጭር ያደርገኛል። የሆነ ብቻ ይቀየራል ሰውነቴ። አንዳንድ ጊዜ ደግሞ ፊቴ በጣም ያብጣል፣ ይቀየራል። ይሄ ላይ አሁን እንደዚህ ጥርት ያለው የሆነ ጥቋቁር ነገር ያመጣል ምናምን። ሆዴንም በጣም ይነፋኛል። በዛን ሰዓት የምበላውን ነገር ሁሉ በቃሪያ ከበላሁኝ የሆነ ሆዴ ላይ ያክብድ ብሎኝ ወይም ደግሞ የሚያስጨንቀኝ ይተወኛል ማለት ነው። እና ብዙ ጊዜ ዶክተሮችን ራሱን ስጠይቃቸው ቲክቶክ ላይ ምናምን እከታተላለሁ እንደዚህ እነሱን ስጠይቃቸው በኮሜንትም በምንም በውስጥም ቴሌግራማቸው ላይ ስጠይቃቸው የጨጓራ ይሄ ጨጓራ ሁለት አይነት ጨጓራ ነው። በተለይ አንደኛው የተላጠው ኤክስፓየርድ የሆነ ወይም ደግሞ ሁለተኛው የምትበሉት ነገር አልፈጭ ሲል ሆዳችሁን የመንፋት እና የመጭነቅ እንዲሁም ደግሞ ይሄ የማቅለሽለሽ ስሜት ያለው ጨጓራ አይነት ነው እና ይሄ ሁለቱ ጨጓራዎች ይሄ ማቅለሽለሹ ሆዳችሁን የመንፋቱ ልክ እንደኔ ማለት ነው። አሁን የሆነ ነገር በልቼ ወይ ማስወጣት አለብኝ፣ አለዛ ግን በቃ መተንፈስም አልችልም። ልቤም ላይ ደግሞ በጣም ነው የሚሽከረከርብኝ ልቤ ላይ እና እንደዚህ አይነት ሲሆን ሚጥሚጣ ጠጭበት ነበር ያሉኝ እኔን ማለት ነው። በጣም ብዙ ሰዎች ሚጥሚጣ ጠጭበት ብለውኛል፣ ግን እዚህ ሀገር ሚጥሚጣ የለም። የሚጥሚጣ ዱቄት ስለሌለ ብዛት ቃሪያ ነው የምጠቀመው እኔ። ቃሪያ እጠቀማለሁ፣ ግን እንደዚህ ባዶውን አይደለም፣ ወይ ከሩዝ ጋር ወይ ብቻ ከሆነ ነገር ጋር ነው የምጠቀመው። እና ልጅቷ ግን ብቻውን ስትበላው እኔ ውስጥ የተቃጠለውን ለመናገር ይሄ ጉሮሮ ምናምን እያቃጠለ የነበረ እሷ ስትበላው፣ የቀልድ አይደለም፣ እየበላችሁ ነው። ሌላው ደግሞ ምንድን ነው ሳርዬ ሰሞኑን ሞዴሊስት ሊያጫወታት ፈልጋለች፣ ሞዴሊስት መሆን ፈልጋለች እና በጣም ነው ያሳቀችኝ። ከእግሯ እስከ አንገቷ ድረስ እንደኔ ሞልት ያለ ሴትዮ ናት እሷ። ግን ሞዴሊስት ለመሆን እየተጋጋጠች ነው። አንዲት እህታችንን ሰበር ሰካ ስትላይታት ነበር መሰለኝ። ልክ እንደሷ ለመሆን ባሏን ጠይቀው ነበረ። ሞዴሊስት መሆን እፈልጋለሁ ልክ እንደዚች ስትለው ባልየው ደግሞ ምንድን ነው ያላት? እሱ እንኳ አስቤዛው የኑሮ ውድነቱ አማሮት መሰለኝ ሳስበው፣ የኑሮ ውድነቱ አማሮታል ሳስበው ወንድማችንን ምንድን ነው ያላት? 8 ቀን ምግብ እንዳበይ ያላት ማለት ነው። አስቡት እንግዲህ 8 ቀን ምግብ ሳትበላ እንዴት ነው የምትንቀሳቀሰው ራሱና። እስኪ የእሷንን ቪዲዮ እንየው።
እኔ እንዳንቺ መሆን ነው የምፈልገው። ሰበር ሰካ ሰበሙን የማንዳንድ ቀን ባሌ እንደነሱ ልሆን ስለው እነሱ እኮ ሳይበሉ ሳይጠጡ 8 ቀን ክርትም ብለው ነው አለ። እኔ አልቻልኩም። በጣም እኮ ሞዴል ሰው ነሽ። እንደው ስንት ቀን ባልበላ እንዳንቺ መሆን እንደምችል ፈጣሪ ነው። እስቲ እንዴት ነበር የምትይው? አቤት በቀደም ደግሞ እንደዚህ ስትይ ነበር ማለት አለች። ረጁ ደግሞ ሞዴል ልሆን ነው ብላ ስትል ነበር ማለት ስንት ቀን ባትበይ ነው እንደዚህ ሆንሽ ውዴ? አረ ተፈጥሮ ነው ሳርዬ። ታይ አረ ወፍረሽ አታውቂም ጭራሽ። አላውቅም ከተፈጠርሽ ወፍረሽ አታውቂም። እያሳየች ነው ያለችው። ጀበና አለሽ? አሁን በዚህ ሰዓት ጀበና ይጠየቃል። በዛ አጋጣሚ ሳይለንት አደርገዋለሁ እንትን ድምጽ ስላለው ማለት ነው። እና እንትን ጀበና ስንደርስትራት አሁን በዛ ጀበና ይጠይቃል እንዴ? በቃ ገበያውን ራሱ እንዲዘጋ ነው ያደረገችው። ገበያ ራሱ እንዲጠይቋት አልፈለገችም እና በዚህ ልክ መቅጠን ራሱ ውበት እንደሆነ ስታየው ሮ ብላለች። ግን አንዳንድ ጊዜ ያልተሰጠንን ለመፈለግ መሄድ አንደኛ ራሳችንን መጉዳት ነው የሚሆነው። ሁለተኛ እኛ የተሰጠን ነገር ለኛ ነው፣ ሌላው ሰው የተሰጠው ነገር ለሌላው ሰው ነው። እኔ ጋር ያሉ ነገሮች በሙሉ የኔ ናቸው። እኔ ጋር ያሉ ነገሮች ምንም ሁሉ ነገር እኔ ጋር ያሉት ከሰውነት እስከ ፊቴ ድረስ እኔ ጋር ያሉት ለኔ ብቻ የተሰጡ ናቸው። እኔ ጋር ያለውን ሌላ ጋር ታገኙት አትችሉም። ስለዚህ መጀመሪያ ፈጣሪ ሲፈጥረን ለሁላችንም ይበቃችኋል ብሎ ነው የፈጠረን። አንዳንድ ሰው በተፈጥሮ በልቶም የማይወፍር አለ። ይሄ ተፈጥሮ ነው እንግዲህ በተፈጥሮ ፈጣሪ ሲፈጥረው ማለት ነው። አንዳንድ ሰው ደግሞ ሳይበላም ዝም ብሎ እንደኔ የሚነፋ አለ። እኔ አሁን በላሁ አልበላሁ ምንም ችግር የለብኝም። ሲፈልግ ሹት አድርጎ ያቀጥነኛል፣ ሲፈልግ ንፍትፍት አድርጎ በቃ በጣም ትልቅ ወፍራም እየሰው ዱብ ያደርገኛል ማለት ነው። ይሄ ደግሞ የፈጣሪ ስራ ነው። አንደኛ ያው እኔ ትንሽ በውስጤም ትንሽ ውስጤም ጤና ስላልሆነ ነው እንጂ ብዙዎቹ እህቶቻችን አብዛኛዎቹ ለመቅጠን እያሉ ያልሆኑ ውስጣቸውን የሚጎዱ አሲድ የሆኑ ነገሮችን የሚጠቀሙ ልጆች አሉ። ይሄ በተፈጥሮ በስፖርት በምናምን የሚደረገው እንቅስቃሴ ለሰውነትም ጥሩ ስለሆነ ችግር የለውም። እሱ ግን አሲዳማ የሆኑ ነገሮችን ስንጠቀም አንዳንድ ሰው አሁን ሎሚ በጨው የሚጠቀም ሰው አለ። ሎሚ እና ጨው አስቡት እንግዲህ ጨው በራሱ የሆነ አሲድ ነው። ሎሚ ሲጨመርበት አስቡት እንዴት እንደሚሆን ማለት ነው። የሆነች ልጅ ደግሞ ምንድን ነው ያለችው? ሎሚ እና ዝንጅብል እንትን ምንድን ነው ይሄ ምንድን ነበር ያለችው? ሶስቱም አሲድ ነገሮች ናቸው። አቸቶም ሎሚ ነው አስቡት እንግዲህ ከሎሚ የተጨመቀ ነው። ያው ኬሚካል ምን ስለሚጨመርበት ነው እንጂ አቸቶ ማለት ከሎሚ የሚጨመቅ የአትክልት ማጠቢያ እና የሰላጣ መስሪያ ነው። አገራችን ላይ ሰላጣ ላይ የሚደረግ ነው እና አስቡት ሶስቱም አሲድ ነው። ያንን በባዶ ሆድ ጠጡ። አስባችሁታል? ሰውነታችንን ለመቀነስ ብለን ውስጣችንን የምንጎዳውን ነገር ማሰብ መቻል አለብን። ስለዚህ አንደኛ ውፍረት በራሱ ውበት የሆነበት ሰው አለ። ቅጥነት በራሱ ውበት የሆነበት ሰው አለ። ሲቀጥል ደግሞ ይሄ ውስጣችን ጤና ከሆነ ፈጣሪ በሰጠን ሰውነት ብዙ ጊዜ ባንሸማቀቅ ወይም ደግሞ ሌላዋ ቀጭን ስለሆነች እንደሷ ለመቅጠን ውስጣችንን ባንጎዳው የተሻለ ነው። ሌላው እንደዚህ አይነት ነገሮች ስትጠቀሙ መርፌ የሚወጉ ሰዎች አሉ። አንዳንዱ ለመወፈር መርፌ ይወጋል፣ አንዳንዱ ደግሞ ለመክሳት መርፌ ይወጋል፣ ክኒን ይወጣል። ይሄ ነገር እንደኔ አስፈላጊ ነው ብዬ አላስብም። እርግጥ ሴት ልጅ ሸንቀጥ ስትል ጥሩ ነው፣ ሰውነቷን ስትጠብቅ ጥሩ ነው። ግን ወፍራም ሆነሽ ሰውነትሽን መጠበቅ ትችያለሽ። ዋናው ኑሮሽ ነው። በነገራችን ላይ ሴት ልጅ እንደፈለገች የሚያደርጋት ኑሮዋ ነው። የምትኖርበት ህይወት የተስተካከለ ነገር ከሆነ በራሷ ራሷን ታስተካክለዋለች፣ በራሱ ኑሮዋ ያስተካክላታል። ግን እንደኛ በተለይ አረብ ሀገር ያለን እህቶች አንደኛ የምንመገበው ምግብ ለሰውነትም ለምንም የሚጠቅም አይደለም። ሁለተኛ ስራ ላይ ነው የምንውለው። ሶስተኛ በቂ እንቅልፍ አንተኛ። እንቅልፍ አለመተኛት በራሱ ያወፍራል። እንቅልፍ አለመተኛት በራሱ ቆዳን ያበላሻል። እንቅልፍ አለመተኛት ራሱ ጤናን ያሳጣል። ስለዚህ ምግብ የለም እኛ የምንኖርበት ሀገር። አሁን ብዙዎቻችን አረብ ሀገር ያለ ነው ምግብ የለበትም ቤቱ። ምግብ ቢኖር እንኳ እኛ የምንፈልገው ምግብ አይሆንም። ለሰውነታችን የሚሆን ምግብ አይደለም የምንመገበው። ስለዚህ በዛ ላይ ስራ ስንዘል ነው የምንውለው። እንቅልፍ በቂ እንቅልፍ አንተኛ። ያ ነገር ባለበት ሁኔታ እንደገና ደግሞ ቲክቶክ ላይ ወይ ዩቲዩብ ላይ አይታችሁ
ጨውና ዝንጅብል ሎሚና ዝንጅብል እየጨመቃችሁ የምትጠጡ ሰዎች ዛሬ ላይ ላይሰማችሁ ይችላል። ነገር ግን ሰውነት እየጨመረ በመጣ ቁጥር፣ እድሜ እየገፋ በመጣ ቁጥር፣ መውለድ ያለ በምትወልዱ ሰዓት፣ ደም በሚፈሳችሁ ሰዓት፣ በወልድ ሰዓት በጣም ብዙ ደም ይፈሳል። ማወቅ አለባችሁ። ለማማጥ ጉልበት ይፈልጋል። ሰውነታችሁ ውስጣችሁ ጤነኛ መሆን አለበት። ያ ነገር ስላለ አሁን ላይ ላይሰማችሁ ይችላል። በተለይ ያልወለዳችሁ እህቶቻችን ላይሰማችሁ ይችላል። እኔ አሁን የሆነ ነገር ለማድረግ ፈልጌ በቃ የሆነ ከበድ ያለ ነገር እኔ ራሴን የገመትኩት ባለፈው ሀበሻ ቀሚስ አጥባለሁ ብዬ አጠብኩኝና ሁለቶች ናቸው እንግዲህ አንዷ ቀላል ናት፣ አንደኛው ነው ከበድ የሚለው። በቃ ወገቤ ለሁለት ነው ጉምድ ብሎ የቀረው ማለት ነው። በቃ ለሁለት ከፍል ነው ያለው። እንደዚህ ቀና ልበል ስል አልቀና አልልም፣ ጎንበስ ልበል ስል ጎንበስ አልልም። እና ራሴን ነው የታዘብኩት። የእውነት ነው የምላችሁ ራሴን ታዝቤዋለሁ የዛን ሰዓት ማለት ነው። እንዴ ሀገራችን ላይ ሆነን እኮ ጋቢ በእጃችን ነው የምናጥበው። ሆነን ለመናገር በተለይ የገጠር አካባቢ ያለነው ማህበረሰቦች እንደዚህ አይነት እንትን አይደለም ያለንበት። እና ራሴን ታዝቤዋለሁ፣ ራሴን ገምቻለሁ። ይሄን ያህል ነው የተጎዳሁት ብዬ ነው ራሴን በቃ ወጥቼ ከሽንት ቤት ወጥቼ ሉሉ አለች። ምንም ለሷም ብዙም እንትን አላልኳትም። ብቻ እንትን የሆነ ወገቤን እንትን ብሎ ስለያዘኝ እያቃሰትኩ ወጥቼ አልጋ ላይ ነው እንደዚህ በጀርባ የተንጋለልኩት ማነው እስከሚገጥምልኝ ድረስ። ግን በዛን ሰዓት በቃ ራሴን የዝህን ያህል እንደተጎዳሁ አወቅኩት የዛን ሰዓት ነው። እና እኛ ተጎርተናል። በተለይ አረብ ሀገር ያለን እህቶች ምናልባት ፀሐይ ስለማያገኝን ፊታችን ነጥቶ ሲያውን ይሄንን አንድ ቀን ሁለት ቀን ፀሐይ ቢመታው የሚቆራረጥ ሳልባጅ ለብሰን ሲያውን ጤነኛ እንመስላችኋለን እንጂ እኛ ውስጣችን ያለቀ ስለሆነ ለውፍረት ለመቀነስ ብላችሁ ለመወፈር ብላችሁ ያልሆነ ነገር አትጠቀሙ። እንደኔ እንዲህታዊ ምክሬ ነው። ነገ ራሳችንን የሚጎዳን ነገር አናድርግ። ቢያንስ ሎሚና ዝንጅብል እኮ ጤነኛ ሊሆን ይችላል፣ ግን ምግብ ያስፈልገዋል፣ እረፍት ያስፈልገዋል። እናንተ አንድ ሰው ጤናማ እንቅልፍ ለመተኛት ከ1 ሰዓት እስከ 9 ሰዓት ድረስ መተኛት አለበት። ምናልባት ያቺ እስከ 9 ሰዓት ድረስ ያለምንም ሀሳብ አላርም ሳይጮህባት አረብ ሳይጮህባት በምንም አይነት ጭንቀቱ ሳትሆን ራሷን ነፃ አድርጋ 9 ሰዓት የተኛ ሴትዮ ከዛ ተነስታ ደግሞ ራሷ የፈለገችውን ነገር መርጣ በልታ ያንን ሎሚ የምጠጣ ሴትዮና እኛ አላርም ሲጮህና ሴትዮዋ ካሁን ቀሰቀሰችን ካሁን ልጆቹ ጮህብን እያልን ከ8 ሰዓት ቀርቶ 4 ሰዓት በስነ ስርዓት ማንተኛ ሰዎች እነሱ የሚጠቀሙትን እንጠቀማለን ብለን ራሳችንን ባንጎዳ እንደኔ ባይነኝ። በተረፈ ወዳችኋለሁኝ። በሰላም ለሀገራችን ያብቃን። ሁላችሁንም የጤናና የእረፍት እንጀራ ይስጣችሁ። ሀገራችን ሰላም ያድርግልን። እወዳችኋለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ። የሙቤ ሸጋ የዘንካተው እናት ነበርኩኝ። ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ። ባይ